አስቡት እብድ ካልሆናችሁ በስተቀር የምታክሙትን ታካሚ አንድ በአንድ ስትገሉ። ኤልሳቤት ትባላለች። 40 ዓመቷ ነው። ካናዳ ውስጥ የምትኖር ሴት ነች። ኤልሳቤት ብዙ ችግሮች አሉባት። የቤተሰብ ችግር አለባት፣ የሱስ ችግር አለባት፣ የጤናም ችግር አለባት። አንድ ቀን በፈረንጆቹ 2007 በህይወቷ ትንሽ ተስፋ አየች። አዛውንቶች በሚገኙበት ቦታ እንድትረዳ ተቀጠረች። በጣም ደስ ብሏት ነበረ። አንድ የ80 ዓመት ሴትዮ እያከመች እያለ በጆሮዋ አንድ ድምጽ ተሰማት። ማን ይሁን ማን እሷ ምንም የምታውቀው ነገር የለም፣ ሰይጣንም ሊሆን ይችላል። ነገር ግን ይሄ ድምጽ ታካሚዎቹን እንድትገላቸው ይነግራታል። እሷም ሄዳ የኢንሱሊን መርፌ ይዛ መታ ሴትዮዋን ትወጋታለች። ከዛም ክፍሉን ለቃ ትወጣለች። ሌሎቹ ነርሶች ደግሞ መተው ተረባርበው ሴትዮዋን ያድኗታል። ግን ኤልሳቤት እንደዚህ ታደርግ ብሎ ማንም ሰው የጠረጠረ የለም። ኤልሳቤት ግን በዚህ አላበቃችም ነበር። አንድ ቀን ግን ሌላ አልዛይመር ያለበት አዛውንት ጋር ትገባለች። ሰውየውም የመርሳት ችግር ስላለበት የት ነው ያለሁት፣ ሚስቴ የት ነች እያለ ይጮህ ነበር። በዚህም የተናደደችው ኤልሳቤት የኢንሱሊን መርፌ ይዛ መታ ከመጠን በላይ ኢንሱሊን ትወገዋለች። በቀጣዩም ቀን ነርሶቹ ሰውየውን ሞቶ ያገኙታል። አሁንም ግን ማንም አልጠረጠረም። ለሶስተኛ ጊዜም ይሄንን ታደርጋለች። ነገር ግን ሰው መግደል ይብቃኝ ብላ ትወስናለች። እሱ ቢበቃትም ለጓደኛዋ አንድ ቀን ተገናኝተው 3 ሰዎችን እንደገደለች ትነግራታለች። ጓደኛዋም ያው አላመነቻትም ነበር። ግን ከዚህ በኋላ እንደዚህ ካደረግሽ ለፖሊስ አሳውቃለሁ ትላታለች። ግን ኤልሳቤት በዚህ አላበቃችም። ለአንዲት ነርስም 3 ሰዎችን ገድያለሁ ትላለች። ነርሷም አመነቻት። እናም ለፖሊሶች እንደምትናገር ስትነግራት ኤልሳቤትም ማንም እንደማያምናት ለነርሷ ትነግራታለች። ነርሷም ዝምታን መርጣ አርፋ ትቀመጣለች። እንዲህ እያለ 2 ዓመት አለፈ። ኤልሳቤት ድጋሚ ሰው ወደ መግደሉ ትገባለች። የምትንከባከባት ሴት በጣም አስቸጋሪ ነች። ኤልሳቤት ደግሞ በጣም ተናዳ መርፌውን ወጋቻት። ኤልሳቤት በጣም እየጨነቃት ሲመጣ የፔንኪለር መድኃኒት መውሰድ ጀመረች። ግን ይህንን ፔንኪለር መድኃኒት የምትወስደው ከታማሚዎቹ መድኃኒት ማስቀመጫና ለታማሚዎቹ ይወስዱታል ተብሎ የተዘጋጁት መድኃኒቶች ጋር እየሄደች እየሰረቀች ነበር የምትወስደው። እሷ ግን ሪላክስ ፈታ ስለሚያደርጋት ምንም አይመስላትም። እንዲህ እያለ 2 ዓመት አለፈ። 2013 ደረሰ። በድጋሚ ሰው ለመግደል ስትል ይሄ ነገር ጥሩ እያደረገች እንዳልሆነ ትረዳለች። ከዛም ወደ ፓስተሯ ቤት በመሄድ ያደረገችውን በሙሉ ለፓስተሯ ትነግሯለች። የፓስተሩ ሚስትየውም እዛው ቁጭ ብላ ነበር። ግን እነሱ በጭራሽ አላመኗትም ነበር። እናም ፓስተሩ ጸሎት ያደርግላትና ግን ከዚህ በኋላ ካደረግሽ ለፖሊስ እናመለክታለን ይሏታል። ኤልሳቤትም ከቤታቸው ትወጣለች። በ2014 ግን የሆስፒታሉ ባለቤት አባረረቻት። ግን ሰው በመግደል አይደለም። ወደ ሆስፒታሉ ስትሄድ ሰክራ ጠጥታ ትሄዳለች። እናም የማይሆኑ መድኃኒቶችን ለታማሚዎች ትሰጣለች። ያ ሁሉ ግን ኤልሳቤትን የሚያስቆማት ነገር አይደለም። ሌላ ቦታ አዛውንቶች ማቆያ መስራት ጀመረ። በዚህም ጊዜ 3 ሰዎችን መግደል ትጀምራለች። ይሄ ሁሉ የጸጸታት ጠበቋ ጋር ትሄዳለች። እናም ብዙ ሰዎችን ገድያለሁ ትለዋለች። እሱም ግን ምንም ነገር እንደማያገባው ይነግራታል። ኤልሳቤትን ማንም እያመናት አይደለም። ለብዙ ሰዎችም መናገር ትጀምራለች። ነገር ግን ማንም አያምናትም። የምትሰራበት ቦታ ሰራተኞቹ ስትነግራቸው እነሱ ግን ትንሽ ጥርጣሬ አሳደረባቸውና ፈጥነው ለፖሊሶች ይደውላሉ። እሷ የፈለገችው ነገር ሆነላት። ፖሊሶቹም አስረዋት ወደ እስር ቤት ይወስዷታል። የፍርድ ቀንም ደረሰ። ኤልሳቤት ሰዎችን በመግደል እድሜ ልክ እስራት ይፈረድባታል። አስቡት። ይሄ እውነተኛ ታሪክ በጭራሽ አይመስልም፣ ግን እውነተኛ ታሪክ ነው። የሴትዮዋ ፎቶ እንግዲህ እዚህ ጋር እንዳለችው ነው። እቺን ትመስላለች። ስትታይ ምንም የምታደርግ አይመስልም። ውድ የዳጊ ሚዲያ ቤተሰቦች እንግዲህ የዛሬ ታሪካችን ይሄንን ይመስላል። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እንገናኛለን።